አረ ሊቨርፑልን ተዋረድን ተቃጠልን ተዋረድን እኔ በዚህ አይነት እንዴት ነው ቶፕ 4 ምንጨርሰው ግራን የገባኝ አረ ስሎት አቃጥሎ ሊገለን ነው ምርጥ ብቃት ላይ ያለውን ተጫዋች ኤኪቲኬ ቤንች አድርጎ ጋክፖን ይዞ የሚገባ አረ ተቃጠለ ሊቨርፑልን አረ ነደድን እኮ እንዴ ከዚህ በላይ ምንድነው ምንጠብቀው በሰማ እኔ እኮ በዛሬው ጨዋታ ማለት ነው አቻ እንኳን መውጣት የምንችለውን ጨዋታ ያንን የመሰለ የዶሚኒክ ሰቦዝላይ ያን የመሰለ ፍሪ ኪክ ውሃና ብለው ገደል ይግባ አረ በሰማም እጅግ በጣም ነው የሚያቃጥለው ሊቨርፑል እኔ ስረጋጋ ልምጣ እንጂ እጅግ በጣም ነው የተናደድኩት በዚህ አይነት እንዴት ነው ቶፕ 4 መጨረስ ምንችለው አረ እጅግ በጣም ነው የሚያበሳጨው ሊቨርፑል ሰላም ለጠፉሽ እንት ተው እንዴ ይቅርታ እንዴ አሁን ሽማግሌ ላይ ይሳቃልቲ እኮ ማለት ነው ድፍረታችሁ የሆነ ምትነሳሱት ነገር አለ ጥሩ እኮ ሞቲቬሽን አላችሁ በእውነት ማለት ነው እቺ እርጅናው እኮ ስለምትጫጫናችሁ ነው እንጂ አሁን አስብ ከለባዱ ሁለታቻ ጥሩ ሞክራችኋል ግን ምንድነው እርጅናው የመቋሚያው አዳለጣችሁና ሶስተኛውን ቀርቀር እንደው ፊሽካ ሊነፋ ዳኛው አፍ ውስጥ ከቶ እፍሊ ለወሲድ ይገባባል አንተ እንደው ምን አይነት ስንፈተ መከላከል ያለበት ቡድን አንተማ እኮ እኔ ነክሼልሃለሁ እኮ ሼባው እኔ ላይ ብቻ በርታ እኔ ላይ እንጂ በቃ የለህም እኮ አንተ ጥሩ ነው አይ ዘንድሮ እንደምንም ተጋግጠሽ ሼባው እኔ በባለፉት ቀናት ተናግሬ ነበር እንደምንም ብሎ ዘንድሮ ሻምፒዮንስ ሊግ ይገባል ብዬ ነበር አሁን በጣም እርግጠኛ ሆኛለሁ ዩሮፓ ሊግ ነው የምትገቡ ሼባው አያሽ ተሻለ ሸርተ አታልሽብኝ እኮ ወደታችን ምን ይሻላል እኔ ሰላም አረኔ ሰላም አደረፈልጋለሁ እርግማን ይጠብቀኝ ደናደሩ ዩዝድ ተጫዋች ነው እንዴ ገዛችሁት ብዬ አረ በስተርጅና ቅሌት እንደዚህ ዩዝድ ናቸው ዳር ገንዘብ ኪርኬዝ ይችላል ሳራይ ዛሬ እኔ የመጣሁት እውቀትን ደግፌ ገንዘብን ነቀፌ ልከራከር ነው በቃ አሮጊቷ ገንዘብ 3 ነጥብ አይገዛም በቃ ወደችን ቀላሽ ደግሞ ሳላና ባንዴት ኤክስፔርት ናቸው ደርሷል በቃ ሌጀንድ ናቸው ግን ቃረዲዋል ምንም ማድረግ አይቻልም ሱቦት ይችላል ግን አንዱ ብቻውን አጨበጭበማ ምንም ማድረግ አይቻልም መልካም የመቃጠል ዘመን ይሁንልው ሊቨርፑል በቦርንማውስ ጥጉን ያዘማ 2026 ከገባ ማሸነፍ አልቻለም አምና ባሸነፈው እኮ ነው የሚያወራው ደጋፊው እስካሁን ድረስ ማለት አምና ባሸነፈው ከባድ እኮ ነው ማለት ፕሪሚየር ሊግ ላይ ወፍ ፕሪሚየር ሊግ ከብዶሻል ሌላ ቦታ ምናምን ነገር መጫወት ለምን አሞክሪ ገባሽ አይደለ ሳላ ኳስ ጠፋበት አይምሮን አፍሪካ ትቶት ነው የመጣው አቻ አረግሽ ተብሎ የሶቦዝ ላይን ፍሪ ኪክ ማለት ነው ገና ቦታው እንገሞዋ ሲጠለፍ ነው ሶቦዝ ላይ ህይወታቸውን ሊያድናቸው ሊታደጋቸው ይችላል ብዬ ታደጋቸው ደብል ቻንሱን ቢያንስ ይሄደልን ነው ተሳሳሪ መረገጥ አለብሽ ማለት ነው ገንዘብ ስላሳጣሽ መረገጥ አለብሽ አንቺም ራስሽን ቤት ከገባሽ በኋላ ገብተሽ ራስሽን እርገጪ ዱቄት በመጨረሻው ሰከንድ ይገባል ቫንዳይክ መጥቶ ይከራከራል ምን ተከራከረል ታሰርዛው ነው ኳስ ከምትጫወት ትወርክ ብታርቀላል ባውን ሰዓት ማለት ሌጀንድ ምናምን ነገር one of the best defenders of all time እየተነጠቀ 34 አመት ነው leave the football before the football leaves you አይነት ሌቭል ላይ ገብተሻል ጉይ ያስፈልግሽ ነበር አይሻ ግን ዋንጫ ያለው ስፐርስ ነሽ እውነታው እኮ ያወራው ለዛ እኮ ተጫዋች ሁሉም ሰው የሚወስድብሽ ገባሽ ማሪ ደግሞ በነፃ ነው የሚወስድብሽ ወስደሃለው እያለ በራሱ መጫወት እንዲያቆም ራሱ ማድረግ ይችላል ማለት ነው ገባሽ ዋንጫ ያለሽ ስፐርስ ነሽ አጭር ነገር በቃ ባጭር ሊቨርፑል ተሸነፈ ማለት ነገ ዩናይትድ ምን ሊያጋጥምሽ ነው ታውቂያለሽ ሲሄዱ ማንድ ላይ ወደ ኋላ ልካቸዋለሁ ማለት አብራችሁ ተረዳሽኝ አይደል ደሞ ሊቋጥሩብሽ ነው ሊቨርፑሎች አማራጭ የለባቸው ቶፕ 4 ሊቋጥሩብሽ ነው ሲቲ ላንቺ ሊቨርፑል ለኔ ቸልሲ ሁለታችንም ምንድነው ከባድ ነገር ነው ነገ ኢንቴንስ የሆነ ነገር እንጠብቅሽ ሊቨርፑሎች አፈርብሉ ባጭሩ ማለት
ገባችሁ? ዛሬ ልቋጥርባችሁ ልደግፋችሁ ነበር። ላይቭን ራሱ ማየት ይችላል። ልደግፋችሁ ነበር የገባሁት። አስከፋችሁ። ማትችሉ ብሩ ስለሆናችሁ ማለት ስለማትችሉ ፕሪሚየር ሊግ ላይ አትችሉም። እመኑ በቃ። ምን እናድርግ? ለምን አያስወጣውም? በቃ ቀልድ ነው ያስወጡት። በቃ አርነ ስሎት የሚባል ሰውዬ በቃ ይውጣልን። ምንም ቫንዳይክ ያን ያመልጧል፣ ያልፏል። ያቋስ እንደ ቡድን እንዲ ትቦዝ ላይ በየቅጣት ምቱ እያገባ እሱ እንዴት እንደሚያስጠሉ ሁሉም አስወጡት ስሎትን አስወጡት። በቃ ምንም ቁም ነገረኛ ቲም አይደለንም። ይሄን ካላስወጣ ነው ይሄን አሰልጣኝ ለምንም ነገር የምንወዳደር ቲም አይደለንም። ምንም አይደለንም። ይሄ መላጣ እያለ ምንም ነገር አናደርግም። በቃ ምን አይነት ጨዋታ ነው ሀቢቢ? ያ አላህ ባልሸባው በቃ በደባ አላ ሶቦዝ ላይ ያበደ ጽድት ያለ ቅጣትም ታስቆጠረ ማለት ነው። ጭራሽ ያሸንፋሉ ብዬ ነበር። አሁን 95ኛው ደቂቃ እኮ ነው። በአላ ካምባክ ሰራ ሲባል ሸባው ማለት ነው። ካምባክ ተሰራ ማለት ነው። ዋው ብቻ በጣም ጸዴ ጨዋታ ማለት ነው። አቻ ይገባችሁ ነበር ለልፋታችሁ፣ ግን አልተቻለም። ሸባው ውሻ የሆነ ማናጀር ነው ያለን። ውሻ ደደብ ነው። ምንም ለጎል ለነጥብ ባለቀ ሰዓት መታገል ነበረባቸው ወይ ልጆቹ። ምን አይነት ብሽቂጥቅጥ ያለ ስራ እንደሚሰራ እኮ የኛ ታክቲከኛ የኛ ምሁር በቃ አንተ ጨዋታ ቀልብሰ ምናምን ዋው ልታስብለን ነው አላማ አይደለ? ከዛ በቃ የሚገርም ቅያሬ ቀይሮ እንጎሞሃንና ኤኬቲኬን አስገብቶ ምናምን የሚገርም ቅያሬ ሮቦርሰንን አስገባ። የሚገርም ቅያሬ አረገ። ከዛ እንድናሸንፍ ልታረገን መጀመሪያ ለምን እንደዛ አላረገ? ተቃጠል ያቃጥለህ ውሻ። አብሶሉት ሲኒማ ማለት ነው። እንደ ሊቨርፑል እኔ 2026 እንደው እንደ ቲም ነው የወረደው። ቲሞች በቃ በጣም ከብዶታል፣ ነገሮች እንዳለ ክብድ ብሎታል። እስሎት ግን እኔ ድድብ እያለ መጥቷል ሰውየው። በቃ ፍሪፖንግ መውጣት የሌለበትን ያስወጣል። እሺ አሁንማ ጭራሽ ኮናቴም የለም፣ ለቅሶ ላይ ነው። እንዴት ነው የምትዘልቂያት ነው? ቫንዳይክ በጣም በቃ ሚስቴክ እየበዛ በመጥቷል። በጣም እየወረደ ነው። ሳላ ማለት ነው እንደው አንድ ነገር እንዳይለፈልፍ ከዚህ በኋላ ልጁ ብሶበታል። ከአፍሪካ ዋንጫ በኋላ ብሶበታል። ጭራሽ ለፈልፍ ቤንች ቁጭ አድርጎ ደሞዙን ቢበላ ነው የሚቀለው አሁን ላይ። እንዴ አንዴ ኒኪቲኬን ቋሚ ማያደርገው ነው ግራ ይገባኝ። ቫይታሊቲ ላይ ጣርቶን ያገኘችው ወይኔ። በርነሞዝ ግን በቃ እንደ ቲም አንድ በቃ ያለው ስቦዝ ላይ ብቻ ነው። ገና ቅጣት መጥቷል ሲያገኘው ነው እንደሚያስቆጥር የታወቀበት። ውርድ እኮ ነው ያለው ቲሙ። እንዴ አሁን ዩናይትድ ይመጣልሻል ደግሞ ነገ ካሸነፈ። ወይኔ ሊቨርፑል ዘንድሮ ምንድነው የሚሻለሽ ነው ጥያቄው እኮ አሁን። ጀሞ ዛሬ በርነሞዝ በሜዳው ጠርቶን ደበቅ አርጎን ለጠፍ ቂጣችን እስከሚሰፋ ለጠፍ አርጎ መጣ ዛሬ ጀሞ። የሶቦዝ ላይ ድንቅ ብቃት ሳናጣጥም በርነሞዝ ለጥፈን የሚገርም ቅጣት ምንት አይሶቦዝ ላይ እዛች ቦታ ላይ ብቻ የሆነች ሚስቴክ ፈልግ ብቻ የሆነች ሚስቴክ ሶቦዝ ላይ ያለ ጎል ነው አለቀ። በኤንዶን ሊያራጉጥ ነው ደግሞ በ20 ሚሊዮን ማርክ ጉሂን አተን አሁን በኤንዶ ጀዝባ ሽማግሌ ነው። ዛሬ ፖዚሽን አያያዙ ጥሩ አልነበረም። ቫንዳይክ በጣም የቀሽም ስራ ዛሬ። አረ ሊቨርፑል ምንድነው የሰራው? ምን እንደዚህ እኮ አይደረግም እኮ ላይ ቁጭት አደረገው እንዴ? ለምን አቻ ብትወጥ እኮ እዛው እኮ ቦታ ይቀመጥ ነበር 13 ጭራሽ በመጨረሻው ገባ። ይኸው 14 አደረገኝ በርነሞዝ ማለት ነው። አረ ተው በዚህ እንኳን ብትረዳኝ። በሌላው ቱ ስታገኘኝ ትለጥፈኛለህ፣ ግን በዚህ እንኳን ብትረዳኝ እያሸነፍክልኝ እነዚህ እነ በርነሞዝን ጭንቀት ብትቀንስልኝ።
ኧረ ጉድ! አስቡት ይህን ውጤት እያየን ነገ አርሴን ኳ አድርገን 4ኛ ስንሆን ቶፕ 4 ስንገባ ከዚህ በላይ ደስታ አለ? ከዚህ በላይ እርቃን የሚያስኬድ ነገር አለ? እኔ ነገ ልጨልል እችላለሁ። ማንቸስተር ካሸነፈ እንዲህ እኔ እንጃ አላውቅም። የምሰራውን ቪዲዮ ወይኔ ጉዴ መሰክር ነው የሚመስለኝ። እንደ ባለፈው ከተደሰቱ በጣም ቆይቼ ነበር የሲቲ ቀን። አሁን ደግሞ የአርሰናል ቀን። ወይኔ አርሴዎች፣ ወይኔ አርሴዎች። እስኪ ለእኔ ደስታ ብላችሁ ልቀቁ። ቢስሚላ ምን አይነት ጨዋታ ነው ነው? በርንማውዝ ሊቨርፑልን 3-2 አሸነፈ። ባለቀ ሰዓት በርንማውዝ 2-0 እየመራ ነበር። ከዛ ሊቨርፑል 2 እኩል አደረገ። ከዛስ በጭማሪ ደቂቃ እንደው ሰከንዶች ነው የቀሩት። በቃ የእጅ ኳስ እኔ ለምን እንደ ጎሉ አሚን አይደል ምርጥ ጎል አገባ። ያው ምርጥ ጎል በሉት ባለቀ ሰዓት ስለሆነ ለምን እንደ ቫን ዳይክ ሲከራከሩ እንደነበር አልገባኝ። እንደውም ኮሱ ነው ጫና የነበረበት እና 3-2 ኢራኦላ እንዴት ሴሌብሬት እንዳደረገ ብታዩት። ምክንያቱም የገጠመው ሊቨርፑል ነው፣ የአምናውን ሻምፒዮን ነው፣ ትልቁም ቡድን ነው የፕሪሚየር ሊጉ እንዴ። እኔ ግን ሰዎች ቫን ዳይክ እና ሳላ ዋው እየጨረሱ ነው። ቫን ዳይክ አሁን የመጀመሪያው ጎል ያንን ስህተት ከሱ የበፊቱ ቫን ዳይክ ቢሆን እንደዛ ላይ ስህተት ይሰራ ብዬ አላስብም። ሰላህም ወደ ሳውዲ መሄድ አለበት። ኧረ ጨርሷል። እዛው ሩዙን እየበላ መጫወት ነው ያለበት። በርንማውዞች በቃ ሁሉ ነገር ይገባቸው ነበር ብዬ አስባለሁ። ምክንያቱም አሁን ሊቨርፑል ጨዋታውን ይቆጣጠር ኳሱን ይጫወት ነበር ምናምን፣ ግን ያን ያህል አደጋ ሲፈጠር አልነበረም። የገቡትም ኳሶች ከቆሙ ኳሶች ይሄ ጎሎቹ የቆሙ ኳስ ነው። በርንማውዝ ግን ሙከራዎቹ ደስ ይሉ ነበር። በቃ በትንት አንድ ቢያገኝም ያው በቃ የሆነ ወደ ግብነት ወይም አሊሰን እየፈተነው ነበሩ እና ድሉ ይገባቸዋል። በጣም ጣፋጭ ድል ነው እውነት። እኔም በጣም ደስ ብሎኛል። ለማንኛውም እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የመንግስት ያለ ሞሳላንና ጎሜዝን የሚይዝልኝ የመንግስት ያለ ወይ ሳላ በህግ የሚያስጠይቅ ስራ ነው የሰራው። ይሄን ሰው እያያዙልኝ። ኧረ በስመ አብ በክብር ውጣ። እኔ ምንም ላልልህ ነበር፣ አሁን ውጣ። እንዳርነ ስሎት አይነት እብድ ወደፊትም አይፈጠርም፣ ከዚህ በፊትም ተፈጥሮ አያውቅም። እንዳርነ ስሎት አይነት አንድ ትክክለኛ ነገር የሰራኸው ሪዮን ማስገባት በቃ ምንም ወይ ስራ ከአምር ወይ አርፋ አትቀመጥ። እኛን እኮ ነው እንደዛ ስትሯሯጡ እኛን ነበር እኔ ኤክስፔክት ሳደርግ የነበረው። በቃ ባለቀ ሰዓት 3ኛ ጎል አስገብተን ይሄን ጨዋታ 3-2 አሸንፈንማ እኛ ኧረ ጫት በጠላይ ቃመ ሰው ማይሰራውን ስህተት በጌታ ስም ሳላ፣ በጌታ ስም አንተ ትገለኛለህ። እኔ ኑሮ ያቃተውን እናንተ ናችሁ ነው የምትጨርሱኝ። አውቀዋለሁ ድሮ። ስሎት ታይም ተመልሷል ይላል። ሰጧት 94ኛው ላይ ቅርቅር። ምን አይነት ጨዋታ ነው! በርንማውዝ ይገባቸዋል፣ 3 ነጥብ ይገባቸዋል እንዴ! በቃቸው ወጣው ብላ እኮ ነበር። ምንድነው 5 ተከታታይ ጨዋታ ተጫውታ 5ቱንም አቻ አልጦታ ነበር። በርንማውዝ ገላገለን፣ ሰጣት ወስዶ። ነገ አቻ ከወጣን ራሱ ቶፕ 4 ላይ ቁጭ ነው የምንለው። የመቸል ዋው ቦርንማውዝ ምንድነው ያደረጋችሁት? በስመ ምን አይነት ጨዋታ፣ ምን አይነት 3 ነጥብ፣ ምን አይነት ቅጥቅጥ ነው የተመለከትነው። የጨዋታ ላመለጣችሁ ነፍስ ይማር ብያለሁ። ቦርንማውዝ ግን ይሄ ብልግና ነው። ላይክ ምን እንዳደረጉ ተመልከቱ። ጋይስ አገቡት፣ ተነፋ። ያ ሁላ እድሜው ገፋ ስንት ሽማግሌ ኮሌስትሮል፣ ደም ብዛት፣ ደም ግፊት ምን እንዳደረጉ አልገባችሁ ማለት ነው። እንደዚህ አይነት ግፍ አሁን በስመ ይቀመጥላችኋል እግዚአብሔርን። አሁን ስንቱ ፍግም ብሎ ቀረ። ለማንኛውም መቼ ነው የሚባረረው አርነ ስሎት? አሞሪም ወጣ፣ ማሬስካ ወጣ፣ መቼ ነው የሚወጣው አርነ ስሎት? እኔ ግን የአርሰናል ደጋፊ በሆን በጣም መበሳጨው ፔፕ በነጠቀኝ 2 ዋንጫ ሳይሆን ማለት ነው አርነ ስሎት ሳይችል በበላብኝ ዋንጫ፣ አምና በበላው ዋንጫ በጣም ነበር የምንገበገበው። ኧረ በስመ አብ እንትና እኮ ነው የነጠቀ። ክሎፕ እኮ ነው በሌለበት እኮ ነው ዋንጫ የነጠቃችሁ ክሎፕ። ፔፕ ደከም ሲል ክሎፕ በሄደበት ኧረ ቆይ ነው ያለው ብሎ በላ። አባሩት በቃ ምን ነው የምትጠብቁት? ለማንኛውም ሉዘር ፑል የምትባሉት በምክንያት ነው፣ አይደብራችሁ። ሉዘር ፑል ስትባሉ ሌላው ሶቦዝ ላይ ነው። ይሄ ሰው የሆነ ክለሽ ሞመንት በቃ ካመጣ መልሶ የሆነ ካምባክ አለው። በቃ ሁሌ እንደተሸማቀቀ ነው። የሚገርም ቅጣት ምት አስቆጠረ አስጠግቶለት። ከዛ በቃ ሲቀውጠው እኔ በቃ ይሄ ሰውዬ ዛሬም አርሰናል ላይ ብቻ እኮ ነው ይሄ ሰውዬ ቀርቅሮት ምናምን ከዛ አሸንፈው የወጡት መልሰው አሳፍሩታል። እና ዛሬም ደስ ያገበ የሰውዬ ዛሬም ሊዋረድ እንዳይሆን እያልኩኝ ወስደው አልቀረቀሩትም። በክርስቶስ ምንድነው ያደረጋችሁት? አረ ጋይስ ተቃጠልና። አረ በመድኃኔዓለም የነገው ሰንበት እንዲሁ አርነ ስሎትን በተኛበት እንዲሁ ውሃ ያርግልን በመድኃኔዓለም። ምን አይነት የገማ አረ ምን አይነት አሰልጣኝ ያለን አንተ። አረ በፈጠረ ሞሳላ ኬረርህ በቅጧል። በቃ ጋክቦና ሞሳላ ባካችሁ ውጡልን።
ውጡልኝ ሊቨርፑልን። ሁጎ ኤኪቲኬን አስቀምጦ ይገባል። አንተ ተለጠለጥነ ሶስት ኧረ በመድኃኒዓለም ኧረ እኔ እኮ የሚያሳዝኑኝ እነ ፍሎሪያን ቨርትዝ እነ ሶቦዝ ላይ ቫንዳይክ እነዚያ መከራ አይተው አሰልጣኙ እኮ ገደል ሊከተን የመጣ ምን አይነት አሰልጣኝ የበከተ አሰልጣኝ ያለን ያራዳ ልጆች። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተረገም የተባለ የሊቨርፑል ደጋፊ እግዚአብሔር ምስክሬን አትታደል። በቃ ሰንበት በሙሉ አሪፍ አይሆንልህ ስትቃጠል ክረም የተባለ የሊቨርፑል ደጋፊ ነህ። መብርሃን ምስክሬን በነገይቱ ቀን እኔ አርነ ስሎትን ወጧል የሚል ዜና ካልሰማሁ ምንም ሻምፒየንስ ሊግ ተስፋለን የለንም። ሚካኤልን በዚህ እበተውን አሰልጣኝ ሌላ ብሩኖ ፈርናንዴዝ ሊቨርፑል ተሸንፏል። እኔ ስለሱ አይመለከተኝም፣ ግን ይሄንን ተጫዋች አለማድነቅ አይቻልም። ዶሚኒክ ሶቦዝ ላይ እንዴት አባቱ ነው የሚችለው? እግዚአብሔር ኧረ በስመ አብ። ሊቨርፑል አንደር ፐርፎርም ጥሩ ፐርፎርም አደረገ ዶሚኒክ ሶቦዝ ላይ የዚህ ዓመት ፐርፎርማንሱ ደግሞ በቃ ይለያል። እግዚአብሔር ኤቭሪ ጌም ማለት ሊቨርፑል ጥሩ ይሁንም አይሁንም እሱ በቃ ኮንሲስተንስ በሆነ ፐርፎርማንስ የሚያስቆጥራቸው ጎሎች እብድ የሆኑ ጎሎች እግዚአብሔር በዛሬው ጨዋታውን ሊቨርፑል ተሸንፎ እጅግ በጣም አሳዛኙ ማለት ነው ዶሚኒክ ሶቦዝ ላይ ልክ እንደ ብሩኖ ፈርናንዴዝ ማለት ነው። እንደዛ ቲሙ አንደር ፐርፎርም ያደረገ እሱ ክላስ ምናምን እንደሚሆነው ልክ እንደሱ ማለት ነው። በጣም ነው የሚችለው እግዚአብሔር እና ለዚህ ተጫዋች ማለት በጣም ነው ያሳዘነኝ። ሊቨርፑል አራት ተጫዋቾችን ማሸነፍ አልቻለም። በጣም አሳዛኝ ጉዞ ነው። ስለሱ አይመለከተኝም፣ ግን ይሄ ተጫዋች በጣም ነው የሚችለው ማለት። እስኪ ስለዚህ ተጫዋች ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳትረሱ። ተደገመ ያራዳ ልጆች። እውር ቢሸፍት እስከ ጓሮ ነው ዛሬም በሚገርም ሁኔታ ማለት ነው። ምንም ጥያቄ የለውም። ማርሴይን ቢያሸንፉም በፕሪሚየር ሊጉ ግን አሁንም አሰልጣኝ አርኒ ስሎት ድል ሊቀናቸው አልቻለም ነበር። እንደውም ያለፉትን ጨዋታዎች በአቻ ውጤት ነበረ ሲያጠናቅቁ የነበሩት። አሁን ደግሞ ሽንፈትን ነው የተከናነቡት። ባለቀ ሰዓት ላይ አድሊ ባስቆጠረው ጎል 3 ነጥባቸውን ተነጥቋል ማለት ነው። ቀሪ ቡድኖች የሚያሸንፉ ከሆነ ከ4ኛ ወደ 9ኛ የሚወርድ ይሆናል ማለት ነው። የአምናው ሻምፒዮኖቹ ዘንድሮ ለቶፕ 4 ሁሉ የሚሆኑ አልሆን ብለዋል ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አሰልጣኝ አርኒ ስሎት የዶሚኒክ ሶቦዝላይን እጅግ በጣም አስገራሚ አቋም እየደበቁበት ያሉ አሰልጣኝ ሆኖ ተገኝቷል በአሁን ሰዓት ላይ ማለት ነው። አሁን የአሰልጣኝ አርኒ ስሎት ቤት በር መንኳኳት በእጅጉኑ የሚጀምር ይመስለኛል ማለት ነው። ምናልባት አናውቅም፣ አዲስ ዜና ልንሰማ የምንችልባቸው ጊዜያቶች በጣም እየቀረቡ እየመጡ ያሉ ይመስለኛል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነች። ሼር ኮፕሊንግ በደንብ እንዳይረሳ። አንተ እኔ ላይ ሙርት ይዛለህ? አንተ የሊቨርፑል ደጋፊ እኔ ላይ ሙርት ይዛለህ ወይ? 440 ሚሊዮን ያወጣው በዚህ ባለፈው ክረም ዝውውር 440 ሚሊዮን ፓውንድ አውጥተህ እንደዚህ ትሸናለህ? አሁን ማን ነው ዩናይትድ ቀጣይ ዓመት ቻምፒየንስ ሊግ አይገባም ብሎ የሚናገር ማን ነው? ቀጣይ ዓመት ቻምፒየንስ ሊግ እንገባለን በእርግጠኝነት ነው የምነግርህ። አሁን ግን መላው የሊቨርፑል ደጋፊ ሁላ አርነ ስሎት አውት ማለት ካልጀመርክ ገና ከዚህ የባሰ ጉርታያል። አርነ ስሎት አውት እያልክ ክሎፕን ትናፍቃለህ። ክሎፕን መናፈቅ አይቀርም። ሊቨርፑል ፋንስ ክሎፕን መናፈቅ አይቀርም። አንቺ አሮጊት ባላከረከሽሻል ሳቱሽ። አሁን ይሄ ቡድን ነው እንደው ከኔ ጋር ቶፕ 4 የሚፎካከረው። ከዚህ ጋር ነው ቶፕ 4 የምታፎካክሩኝ። በብዙ ማይል ርቋለሁ። እኔ ምንም ትንሽ ጊዜ ጠብቁኝ። በብዙ ማይል ርቆ ይሄዳሉ ይሄን ቡድን። ይሄ ጭራሽ ከኔ ጋር በቶፕ 4 ሊፎካከር የሚገባው ቡድን አይደል። ሊቨርፑል በበርንማውዝ 3-2 ስጥት ተደርጓል ማለት ነው። ምንም ኧረ በመድኃኒዓለም ሰው አንዳንድ ጊዜ አልፎ እንኳን አያሸንፍም እንዴ? ምንድነው ችግራችሁ? እንደ ፉልሃሙ አሁንም መጨረሻ ደቂቃ ጋር ልክ ሲገባባቸው ተነፋ። ምንድነው መጨረሻ ሰዓት ላይ ኳስ ኧረ በመድኃኒዓለም ይመቻችሁ። ብቻ ምን አልቋጥርባችሁ ምን አልባችሁ። የተያይዞ ጉዞውን አብረን የምንቀጥል አሪፍ ነበረ። አልሆነም። እንግዲህ 5 ተከታታይ ጨዋታ አቼፍሲ ብዬ ቪዲዮ ልሰራ 2 እኩል አልቋል ብዬ ማለት ነው ተደረገላችሁ። ለማንኛውም ይመቻችሁ። አሁን ሁሉም ይመጣና ስሎታውት ይላል። ስሎታውት ምን ያርግልህ? ዲፌንስ ይዞ እንዴ አንተ ዲፌንስ ይዘ ምንም እኮ ልትከላከል የማችለው ነገር ነው። አሊሰን ላይ 2 ሎጭ ይግባበት እንዴ? ይሄ ዲፌንስ ምንም በቃ ሞቷል። የድሮ ዲፌንስ የሊቨርፑል ዲፌንስ ጠፍቷል ማለት ነው። ከነጭራሹ ነው የጠፋው እንዴ። ቫንዳይክ ራሱ አቋሙ ላይ አይደለም እኮ። ቫንዳይክ ራሱ ቴስታ ስላስቆጠረ አይደለም ሲሰራ የነበረው ስራ። ሁለተኛው ጎል ራሱ
ኦፍሳይድ ማስገባት እየቻለ እጁን ከቶ ኧረ በስመ አብ ቫንዳይክ እየሰራ ያለው ነገር ደስ አይልም። ተከላካዮቹ ሁሉም ደስ አይሉም። በቃ ምንም ተከላካይ ልክ አይደለም። አርኔ ስሎት ምን ያደርግ እንዴ? አስተላለፍ ላይ ስህተት ሰርቷል። መጀመሪያ አስተላለፍ ሲጀመር እንደዚህ አይነት አስተላለፍ ይዞ ሲገባ ገና እንደምንለጣለጥ ገብቶኝ ነበር። ቅስማችንን ስብር ነው ያደረጉት። ሶቦዝ ላይ ደሙን ሰጥቶ እየተጫወተ ያለ ተጫዋች ነው። ደሙን ሰጥቶ ነው ለሊቨርፑል እየተጫወተ ያለ። ሌሎቹ በቃ እኔ ሳላ ራሱ አቋሙ ሳላ፣ አሊሰን እና ቫንዳይክ አጠራጣሪ ሁኔታ ላይ ናቸው። እድሜያቸውም ስለሄደ በጣም አጠራጣሪ ሁኔታ ላይ ናቸው። ግን የሊቨርፑል ስታፍ አባላት ተከላካይ መግዛት አለባችሁ እንዴ! ይሄኛውን ሊቨርፑል ነው እኛ የምናውቀው። ይሄ ሸታታውን ፎቃቃውን ሊቨርፑል ነው የምናውቀው እኛ። ሳላ ሲመጣ ይሄ ስኳድ ሙሉ ይሆናል ምናምን። መጣ እኮ ሳላ የት አለ? ጭራሽ ሲንቸፋቸፍ ነበር ሜዳ ውስጥ። አቦ ሊቨርፑል ሲወረድ ማየት እንዴት አባቱ ያስደስታል። በጣም ነው የተደሰትኩት። እሺ ማን አይዛክ ስላሌለ ነው የተሸነፋችሁ ዛሬ? ምክንያት ፈልጓ። ምንም ምክንያት የላችሁም። ስለማችሉ ነው የተሸነፋችሁት። በርንማውዝዬ ቤቢ ወስዶ አቀዘቀዘላችሁ። አርነ ስሎት አውት ምናምን እንዳትሉ ይሄ ሰውዬ ገና ታሪክ ይሰራል ብያችኋለሁ። ነገ ቁጭ ብለህ ስራህን ፈተህ ጊዜ ሰውተህ እኛ ላይ ትቋጠራል። ምንም አማራጭ ስለሌላችሁ ማለት ነው። ነገ ደግሞ እኔ ደስታህን ስቀማለህ ምን እንደምትሉ እናያለን። ምድረ ፎቃቃ ሼባ ሁላ ማለት ነው። መስጠት ሁሌ በየሄዳችሁበት ከአርነ ስሎትዬ ጋር ወደፊት አባቢ ይኑርልን። አርነ ስሎት አውት ምናምን በሉ ደግሞ አሏችሁ። ይችላል ሰውየው ገና ታሪክ ይሰራል። እኔ ምንም ሌላ የምፈልገው ነገር የለም። በዚህ ሌሊት ምንም የምፈልገው ነገር የለም። ቲሜን ለቀህ ብቻ ውጣልኝ ስሎታ፣ ለአላህ ብለህ ውጣልኝ። ቲሜን ለቀህ በቃ ክለቤን ለቀህ ነገ ጠዋት ውጣ። በቃ ምንም አልፈልግም። ሶቦስ ላይ አንተ ስሎት እስካለ ድረስ የሆነ ቲም ፈልገህ ይሻላል። አንተኛ የገደልነህ ያለው ተጫዋች ምን እናርግህ? እኛ ለኛ 24 ሰዓት ደሙን ሰጥቶ የሚጮት ተጫዋች ሶቦስ ላይ ስሎት ለአላህ ብለህ ወላሂ እኔ ሌላ ነገር አልፈልግም። ውጣ ከሊቨርፑል በቃ ነገ ጠዋት ከሻንጣን ይዘህ ውጣ። በቃ ሌላ ትርፍ አንነጋገር። በቃ ቲሜን ለቀ ብቻ ውጣልኝ። እኔ ስለ ዝርዝር ያላወራውም ውጣልኝ። በቃ ከቲሜ ውጣልኝ። ውጣ አልፈልግም። ውጣልኝ። ይሄ አንተ ቲም አይደል? ውጣ አላህ አንፍራ። ውጣ። ሊቨርፑል በበርንማውዝ 3-2 ልጥፍ ተደረገች። የሊቨርፑል መሸነፍ አይደለም እየገረመኝ ያለው አሁን አንዱ ነፍጫ ላይ ማንቸስተር ደጋፊ ይመጣና ምን ይላችኋል መሰላችሁ? ነገ እኛ አርሰናልን እናሸንፍና ወደ ቶፕ 4 እንገባለን ብሎ የሚያስብ ነፈጨልም ይኖራል። ለማንኛውም ሊቨርፑል የዛሬ ዓመት ዋንጫ የነጠቀኝ ቲም አንተ ነህ። ወይኔ ጉዳት ነው የነጠቀኝ አንተ ሳትሆን። ይኸው አስተያየን። ለማንኛውም ሼባው የትም አትደርስም። ሻምፒየንስ ሊግ መግባትን ሁላ ያጠራጥረኛል። አላቅም። አዝናለሁ ብቻ ለእናንተ። ምን አይነት እብደት ነበር የተመለከትነው ጋይስ? ሊቨርፑል የ3-2 ሽንፈት ገጥሞታል። ሶቦዝ ላይ በጣም ነበር ያሳዘነኝ። ልፋቱ ነው ገደል የገባው። እንግዲህ ወደ ቫይታሊቲ ስታዲየም በማቅናት የ23ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብሩ ሊቨርፑል ከበርንማውዝ ጋር ማድረግ ችሎ ነበረ። በርንማውዝ ይህንን ጨዋታ በኢቫኔልሰን እንዲሁም ደግሞ ኢሚኔዝ አማካኝነት 27ኛውና 33ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመሩ ከቆዩ በኋላ ሊቨርፑሎች 46ኛው ደቂቃ ላይ በቨርጅል ቫን ዳይክ እንዲሁም ደግሞ በሶቦዝ ላይ 80ኛው ደቂቃ ላይ ባስቆጠሯቸው ሁለት ጎሎች አማካኝነት ሁለታቻ ማድረግ ችሎ ነበረ። ታዲያ ጨዋታውም ሊጠናቀቅ ጥቂት ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ በጭማሪ ደቂቃ 94ኛው ደቂቃ ላይ አርሊ ለበርንማውዝ ተጨማሪ ጎል በማስቆጠር 3-2 ጨዋታውን በርንማውዞች ማሸነፍ ችሎ ነበር። ሊቨርፑል ካምባክ ለማድረግ በጣም ተቃርቦ ነበረ። ሶቦዝ ላይ በሁለት ተከታታይ ጨዋታዎች ቅጣት ምት ማስቆጠር ችሎ ነበር። በዚህ ጨዋታ ላይ ደግሞ ሁለቱም የሊቨርፑል ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ለቨርጅል ቫን ዳይክ አሲስት ማድረግ ችሎ ነበር። ሌላኛውን ቀሪዋን ጎል ደግሞ በቅጣት ምት በአስደናቂ ሁኔታ ማስቆጠር ችሎ ነበረ። የዘንድሮ የውድድር ዓመት የሊቨርፑል ምርጡ ተጫዋች ነው ማለት ይቻላል። የሊቨርፑል የውድድር ዓመቱ በጣም ደካማ የሆነ ጎኑ ግን ዲፌንስ ነው ማለት ማጋነን አይመስለኝም። በጣም አስቸጋሪ ጊዜን እያሳለፈ ነው የሚገኘው በመከላከሉ ረገድ። እነ ቨርጅል ቫን ዳይክ እንኳን የቀድሞ ብቃታቸውን እየተመለከተን አንገኝም ማለት ይቻላል። ላለፉት 4 የፕሪሚየር ሊግ ጨዋታዎች አቻ ወጥቶ የነበረው ሊቨርፑል በአምስተኛ ጨዋታው ዛሬ ደግሞ ሽንፈት ገጥሞታል ማለት ነው። ይህንንም በማስመልከት 36 ነጥቦችን በመያዝ 4ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጧል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማየት ይችላል። አልነገሩሽም የሹገር ስሪፒስ መጀመሪያው የማስደንገጫ መልእክት ተላከለ ሼባው ሲያምሽ ያመኛል ቀርቶ ወያላው ሲታመም እና ሚዜ ሲሆን ልናይ
አንድ አዳር ብቻ ነው የቀረን። ወይኔ ወያላ ሲያምሻመኛል ነገ አይሰራም። እኛ 3 ነው አይደል የገባበት ሼባው 8 ለ2 አድርገን ታሪክን የዋሊት እንደግመዋለን። ጡረተኛ ሼባ ከነመላጣው ይባረራል። አሀ ሊቨርፑላውያን ንጉሳውያን እንዴት ነው አምና ዋንጫ የበላችሁት? እኔ ስለሌለው ንጉሳችሁ ታቁኛላችሁ። አንፊልድ ያውቀኛል። አንገታችሁን ሳስደፋችሁ ታቁኛላችሁ። ሚኬል አርቴታ ስለተከተላችሁ ነው አምና ዋንጫ የበላችሁት። አምና ዋንጫ የበላ ቡድን 500 ሚሊዮን ፓውንድ አውጥቶ ከኔ በላይ ይርመጠመጣል። ከኔ በላይ ቦርንማውዝን እየመራኝ ከኋላ ተነስቼ መርቾ አቻ ሲወጣ እስማ ዛሬም ዘላለምም እስከ ዓለም ፍጻሜ ድረስ ስለ ኃያሉ ክለብ ስለ ማንቸስተር ዩናይትድ ብቻ ነው ሚዲያ የሚያወራው። እናንተን ማንም አያውቃችሁም። እመኑን። ከዩናይትድ ውጪ በእንግሊዝ ፕሪሚየር ሊግ ያላችሁ ክለቦች ማንም አያውቃችሁም። ከሊቨርፑል የቦርንማውዝ ሽንፈት በላይ ማንቸስተር ዩናይትድ ኤሚሬትስ ሂዶ ነገ አቻ ከወጣ ማንቸስተር ዩናይትድ ይዘመትበታል። ለምን? ብራንድ ነው፣ ብራንድ ነው። ከሊቨርፑል ጋር የምታፎካክረኝ ከዚህ በኋላ ታቆማለህ። ብራንድ ነኝ፣ ንጉሥ ነኝ። አንተ ደግሞ ባሪያዬ ነህ። ወንድሜ አንተ ቅደም፣ ቻምፒየንስ ሊግ ላይ አንተ ግባ አለ ሊቨርፑል፣ አንተ ግባ አለኝ። እዩት በ94ኛ ፕላስ ልክ እንደዚህ ዳኛው ይዞት አለቀ። እንደዚህ መተባበር ግን እንደው እኔ ውለታህ በዛብኝ ብራዘር፣ የምር በጣም በዛብኝ። ውጤቱን ተውት፣ ግን ለዶሚኒክ ሶቦስላይ ማለት ነው 10 ኦደጋርድ፣ 2 ብሩኖ፣ 19 ኮል ፓልመር እንደዚሁም ደግሞ 108 በርናንዶ ሲልቫን በንሰዋለት ቅር የሚለው ሰው አለ? ማንም የለም። በዚህ ሰዓት የፕሪሚየር ሊጉ ምርጡ ተጫዋች ነው ዶሚኒክ ሶቦስላይ ማለት ነው። ምክንያቱም ይህ ተጫዋች እንደሌሎቹ ቦታ መሰየምለት አይደለም፣ ሁሉም ቦታ ላይ ያለ ማለት ነው። ፉልባክ ይጫወታል፣ ዊንግባክ ይጫወታል፣ 10 ቁጥር ይጫወታል፣ ወደኋላ መለስ ብሎ ደግሞ ወደ ኤም ይጫወታል። የማይጫወትበት የለም። ሶ ለዶሚኒክ ሶቦስላይ ማን ይሰዋለን? ይህ ሰውዬ ቅጣት ካገኘ ያገባል፣ ሊቨርፑል ከተጫወተ ይሸነፋል። አንተ በዚህ ደቂቃ ይገባባል፣ በዚህ ደቂቃ ይገባባል። ትልቅ ቡድን ነው። በደቂቃዎች እያለቁ ሲሄዱ ተጭኖ ለማሸነፍ የሚሞክረው ቦርንማውዝ ከአንተ ተሽሎ፣ እርግጥ ነው ባለሜዳ ነው፣ ግን ደግሞ ተጭነ ለማሸነፍ መሞከር የነበረብህ ከ2-0 እኩል ያደረግከው አንተ እንጂ ቦርንማውዝ አልነበረም። ቅርቅር አደረገልህ። በእናትህ 1 ሰከንድ ሲቀረው ቅርቅር ነው ያደረገልህ። በኢየሱስ አሁን ቶፕ 4 የተረጋገጠች ናት። የተረጋገጠች ማለት ነው። ይመቻችሁ። ዘንድሮ እርር በሉ ተብለን እንግዲህ ታጥሎብናል። በቃ እኔ ምንም ሌላ አልችልም ከዚህ በላይ። ነገር ግን በፐርፎርማንሳችን አልተናደድኩም። ድንቅ ፐርፎርማንስ ነበረ። በእድላችን ነው የተናደድኩት። እድለቢስ ሊቨርፑል ነው ዛሬ። እድለቢስ በጉዳት ብንል፣ በጨዋታው፣ በጌም ቴምፖ፣ በሁሉ ነገር በልጠናል። ነገር ግን በቃ እንዲህ ሁሌ እንደምለው ቫይታሊቲ በጣም ምጠላው ሜዳ ነው። በቃ ኢንተንሲቲው፣ ደጋፊ፣ ሁሉ ነገሩ ብጥብጥ የሚያደርግ ሜዳ። ዛሬም እድለኛ ነበሩ። የፓላሱ ጌም ተደግሟል። ኤዳን ኒኪታ እንደገባብን ኳስ ተቆጥሮብናል። ዛሬም ዮናስ ሳዲላ አስቆጥሮብናል። ዛሬ ወርስት ፐርፎርማንስ ነበረ። ሳላህና ቨርጅል ቫንዳይክ ሁለቱ በጣም ወርስት ፐርፎርማንስ። ስለ ዶሚኒክ ሶቦስላይ እያደረ እንደ ወይን እየጣፈጠ የዘንድሮ ምርጡ ተጫዋቻችን ዛሬ ለራሱ ያንን የመሰለ ፍሪኪክ ያንን የመሰለ አሲስት አድርጎ መበላሸቱ የለበትም ብዬ ነበረ ማስበው። ያው እድለኛ አይደለም። ፍሎሪያን ቨርትዝም በጣም ጥሩ ነበረ። ሌሎች ተጫዋቾች ይሄን ያህል ይወቀስ አልነበሩ። ለእኔ ሳላህና ቨርጅል ቫንዳይክ በጣም ወርስት ፐርፎርማንስ ነበር። በተለይ ደግሞ ቨርጅል ቫንዳይክ ሁለቱ ኳሶች የመቆጠራቸው ምክንያት እሱ ነበረ። በተለይ ኦፍሳይድ ትራፖችን በመበላሸት ጥሩ አልነበረም። እኔ የሚያናድር ሊቨርፑል ነው። ወይ ፕሪሚየር ሊጉን ተቡልና ቻምፒየንስ ሊግ ብቻ ተጫወቱ። እሱም ብቻ ነው ተስፋችን ያለው። አሁንም ቢሆን ኤፍኤ ካፕና ቻምፒየንስ ሊግ ነው ያለን። በጣም የሚያናድር ነው። ቻምፒየንስ ሊግ ስፖርታችንን በፕሪሚየር ሊግ በኩል እያረጋገጠን አይደለም። እስኪ ሊቨርፑል ደጋፊዎች እናንተ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። በርነማውዝ ይባል አባቴ፣ በርነማውዝ ይሄ ነው እንጂ በርኔ አባቴ፣ በርኔ ላላ፣ በርኔ ጠብሷ
ሼባውን ወደ ጥግ ተረጋጋሽ ወይ የሚለውን ዘፈን አሁን ዝፈኑልኝ፣ በእናትህ አሁን ዝፈንልኝ። ሶፊዬ አሁን ዝፈንልኝ። ወይኔ ይሄ ነው በቃ ጨዋታ ማለት። እግዚአብሔርን በርንሞዝ ማኖስ ሴሚኒዮ ኖረ አልኖረም አያዳምጥም፣ ይለበልብሃል። ከቶፕ ፎር ቀጥ ብለህ ውጣ አንተ ሼባ፣ ውጣልን አንተ። ለውድድር ራሱ አቀርም የደከምክ ሼባ፣ ግባ እናወጣው ይለዋል በርኔ። እናቴ ተሙት።